ይህ መረጃ አዲስ አበባ ላይ አፓርትሜንት ቤት እና የንግድ ሱቆች መግዛት ለምትፈልጉ ሰዎች ነው። በዚህ ቪዲዮ ስለ ድርጅታችን ስለ ሞር ሪል ስቴት ያለውን ሙሉ መረጃ የምሰጣችሁ ይሆናል። ሳይቱ የት እንደሚገኝ፣ ፕራይሳችን እና አከፋፈላችን ምን ያህል እንደሆነ፣ በተጨማሪም የቤቱ መረከቢያ ጊዜ ወይ ደግሞ ዲሊቨሪ ታይሙ መቼ እንደሆነ ይነግራችኋለሁ። በመጨረሻ ደግሞ አሁን ላይ የኮንስትራክሽን ፕሮግሬሱ ወይ ደግሞ የግንባታ ሂደቱ ምን ያህል ደረጃ ላይ እንደሚገኝ በእያንዳንዱ የምነግራችሁ ይሆናል። እስከ መጨረሻው ተከታተሉኝ። እኔ ገመቹ እባላለሁ። የሞር ሪል ስቴት የሽያጭ አማካሪ ነኝ። ለቻናላችን አዲስ የሆናችሁ ደግሞ አሁኑኑ ቻናላችንን ሰብስክራይብ አድርጉ፣ እንዲሁም ቪዲዮችንን ላይክ አድርጉ። ወደ ፕሮግራሙ እናልፋለን። እሺ ሰላም ሰላም፣ እንዴት ናችሁ? በዚህ ቪዲዮ ሙሉ መረጃ የምሰጣችሁ ይሆናል። እንግዲህ ሳይታችን የሞር ሪል ስቴት ኮምፓውንድ አፓርታማ ሳይት የሚገኘው አየር ጤና ነው። እዚህ ቪዲዮ ላይ እንደምታዩት ከአየር ጤና ወደ ለም ባንክና ወደ ቤቴል የሚወስድ ዋና አስፋልት ዳር ነው የሚገኘው። ሳይቱ አካባቢ የተለያዩ የንግድ ማዕከላት፣ ሱፐር ማርኬቶች ይገኛሉ። በተጨማሪም የሃይማኖት ተቋማት የኦርቶዶክስ፣ የፕሮቴስታንት፣ የሙስሊም የሃይማኖት ተቋማት ሳይቱ አካባቢ ይገኛሉ። ትምህርት ቤቶችም ሳይቱ አካባቢ ብዙ ትምህርት ቤቶችም ይገኛሉ። ስለዚህ ለኑሮ በጣም ምቹ ነው። ከትራንስፖርቴሽን አንጻርም ከሳይቱ ተነስታችሁ ወደ የትኛውም ሰፈር ለመሄድ ከትራንስፖርቴሽን አንጻርም በጣም ምቹ ነው። እዚህ ቪዲዮ ላይ እንደምታዩት አስፋልት ዳር ነው የሚገኘው ሳይቱ። እንግዲህ እየተገነባ የሚገኘው ደግሞ እዚህ ቪዲዮ ላይ እንደምታዩት ሲንግል አፓርታማ አይደለም፣ ኮምፓውንድ አፓርትሜንት ነው። አጠቃላይ ወደ 8000 ካሬ ላይ ያረፈ ሰፊ ኮምፓውንድ አፓርታማ ነው። በውስጡ 5 ብሎኮችን ብቻ የሚይዝ ሲሆን 5ቱ ብሎኮች ከሚያርፉበት መሬት ውጭ ቀሪ ወደ 4000 ካሬ የሚሆን የግሪን ኤሪያ፣ መዋኛ ገንዳ፣ ባስኬትቦል መጫወቻ እና የልጆች መጫወቻ ይሆናል። ስለዚህ ከልጆቻችሁ ጋር እዚሁ ግቢ ውስጥ መዝናናት ትችላላችሁ። የተለያየ ነገር ለመገበያየትም ሱቆች እዚህ ግቢ ውስጥ ታገኛላችሁ። አጠቃላይ ግቢው 500 አባወራዎችን እና ወደ 200 የሚሆኑ ነጋዴዎችን የሚይዝ የሰፊ ግቢ ስለሆነ በተጨማሪም ወደ 4000 ካሬ የሚሆን ግሪን ኤሪያ፣ መዋኛ ገንዳ፣ ባስኬትቦል መጫወቻ፣ የልጆች መጫወቻ ስላለው ከልጆቻችሁ ጋር ከቤተሰቦቻችሁ ጋር እዚህ ግቢ ውስጥ ጊዜ ማሳለፍ ትችላላችሁ። ለመዝናናት የተለያየ ቦታ መሄድም አይጠበቅባችሁም ማለት ነው። ለግዠሪ የሚባል አፓርታማ ነው። ወደ ምኔቶቹ ሲመጣ ደግሞ አሁን ላይ ኦልሬዲ የከርሰ ምድር ውሃ ወጥቷል። ስታንድ ባይ ጀነሬተርም አለ። ከፍ ያለ ፍሎር እንኳን ብትገዙ ለሊፍት አትቸገሩም። በተጨማሪም ደግሞ በእያንዳንዱ ህንፃ ላይ ሶስት ሊፍቶች አሉ። ስለዚህ አንዱ ሊፍት ቢበላሽ እንኳን እሱ ሜንቴን እስኪደረግ ሌሎቹ ሊፍቶች ይሰራሉ ማለት ነው። ለእቃ ለብቻ ለሱቅ ለብቻ ነው ሊፍቶች የሚሰሩት። እንግዲህ ቅድም እንዳልኳቸው አጠቃላይ 5 ብሎኮች ናቸው የሚገነቡት። አሁን እዚህ ቪዲዮ ላይ የምታዩት የመጀመሪያው ብሎክ ግንባታው 9ኛ ፍሎር ደርሷል። ግንባታው 9ኛ ፍሎር ቢደርስም ሽያጩ ግን ሙሉ በሙሉ አልቋል። እስከ 19ኛ ፍሎር ሽያጩ አልቋል ማለት ነው። 2 ቤዝሜንት ፕላስ ግራውንድ ፕላስ 19 ነው ይሄ የመጀመሪያው ብሎክ እዚህ ቪዲዮ ላይ የምታዩት። ከዚህ ጎን ደግሞ ሌላኛው ብሎክ አሁን የቤዝሜንት ስራ ላይ ይገኛል። እዚህ ቪዲዮ ላይ እንግዲህ አይታይም። ሌላኛው ብሎክ የቤዝሜንት ስራ ላይ ይገኛል። ይሄኛው እዚህ ቪዲዮ ላይ የምታዩት ደግሞ በውስጥ በኩል ሳይቱ ምን እንደሚመስል ነው። እንግዲህ ቤዝሜንት ስራ ላይ የሚገኘው ይሄኛው ነው። ከአንደኛ ብሎክ ቀጥሎ ያለ ይሄኛው የቤዝሜንት ስራ ላይ ይገኛል። ይሄኛውም 2 ቤዝሜንት አለው ፕላስ ግራውንድ ፕላስ 19 ነው። ፊት ለፊቱ በአስፋልት በኩል ይሆናል ማለት ነው። በጀርባ በኩል ደግሞ ግቢው ይሄንን ይመስላል። አሁን እዚህ ላይ የምታዩት ደግሞ ኤክስካቬሽን ላይ የሚገኙ 2 ብሎኮችን በተጨማሪ አለን ማለት ነው። እነዚህ ኤክስካቬሽን ላይ የሚገኙ ብሎኮችንም ለሽያጭ አወጥተናል ማለት ነው። አሁን ላይ በጥሩ ዋጋ እየሸጥን እንገኛለን። የካሬ ዋጋችን 77900 ብር ብቻ ነው። 8% ወይ ደግሞ 4% ቅድመ ክፍያ ብቻ ከፍላችሁ አግሪመንት መውሰድ ትችላላችሁ። ከዛ በኋላ ቀሪውን በግንባታ ፕሮግሬስ የምትከፍሉ ይሆናል። የኛ አከፋፈል በግንባታ ፕሮግሬስ ነው እንጂ ታይም ቤዝድ አይደለም። የግንባታውን ሂደት እያያችሁ ነው የምትከፍሉት ማለት ነው። የንግድ ሱቆች ግን ኦልሬዲ ግንባታቸው የተጠናቀቁ የንግድ ሱቆች አለን። የመጀመሪያ ብሎግ ላይ ያሉ እዚህ ቪዲዮ ላይ የምታዩት ግንባታቸው ሙሉ በሙሉ የተጠናቀቁ የንግድ ሱቆች ናቸው። እነዚህ የንግድ ሱቆችም አሁን ላይ እየሸጥን እንገኛለን ማለት ነው። ቅድም እንዳልኳቸው የካሬ ዋጋችን እንግዲህ ቤት ላይ 77900 ብር ነው። 8% ወይ ደግሞ 4% ነው አሁን ላይ ቅድመ ክፍያ የምትጠየቁት። ከዛ በኋላ ቀሪውን በግንባታ ፕሮግሬስ የምትከፍሉ ይሆናል። አሁን ላይ 3 አይነት አከፋፈላለን። አንዱ 8% ወይ 4% አሁን ቅድመ ክፍያ ከፍላችሁ ቀሪውን በግንባታ ፕሮግሬስ ቤቱን እስክትረከቡ የምትከፍሉ ይሆናል። ሁለተኛ አከፋፈላችን ደግሞ 50/50 የሚባል የባንክ አማራጭ ነው። ከወለድ ነፃ በሆነ አከፋፈል በሰርቪስ ፊ ብቻ ድርጅቱ በ10 ዓመት የምትከፍሉት ከወለድ ነፃ የሆነ የባንክ ብድር ያመቻቻል። ስለዚህ አሁን ላይ 4% ወይ 8% ቅድመ ክፍያ ከፍላችሁ ቤቱን እስክትረከቡ የቤቱ ግማሽ ዋጋ ማለትም 50% ብቻ ከፍላችሁ ቀሪ 50%ቱን ደግሞ በረጅም ጊዜ አከፋፈል እየኖራችሁ ወይ ደግሞ ቤታችሁን አከራይታችሁ በ10 ዓመት ጊዜ መክፈል ትችላላችሁ ማለት ነው።
ሶስተኛ አከፋፈላችን ደግሞ የዲስካውንት አማራጭ ነው። 50%፣ 100% ቅድመ ክፍያ ለሚከፍሉ ደንበኞች እስከ 30% እውነተኛ ቅናሽ እናደርጋለን። ይህ ቅናሽ ማለት እንግዲህ ከ600 ሺህ ጀምሮ እስከ 4 ሚሊዮን የሚደርስ ቅናሽ ነው ማለት ነው። ይሄኛው እውነተኛ ቅናሽ ነው። 50% ቅድመ ክፍያ ወይ ደግሞ 100% ቅድመ ክፍያ መክፈል ለሚችሉ ደንበኞች የወጣ ቅናሽ ነው ማለት ነው። ስለዚህ እንደ ቂማችሁ መግዛት ትችላላችሁ። ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ ብዙ የካሬ አማራጮች አለን። ትንሹ ባለ 1 መኝታ እኛ ጋር 80 ካሬ ነው። ባለ 2 መኝታ ደግሞ ከ97 ካሬ ጀምሮ ብዙ የካሬ አማራጮች አለን። ባለ 3 መኝታ ከ139 ካሬ ጀምሮ እስከ 165 ካሬ ብዙ የካሬ አማራጮች አለን ማለት ነው። የግንባታ ፕሮግሬሱም ደግሞ በጣም በፍጥነት ነው የተሰራ የሚገኘው። ስለዚህ ይሄን እድል እንድትጠቀሙ አበረታታችኋለሁ። ሳይታችን በጣም ጥሩ ቦታ ላይ ነው የሚገኘው። ቅድመ ክፍያችን እንግዲህ ከ4% ማለትም ከ249 ሺህ ብር ጀምሮ መግዛት ትችላላችሁ። ማለትም የመጀመሪያ የአግሪመንት መውሰድ ትችላላችሁ። ውጭ ሀገር ያላችሁ በዋትስአፕ በቴሌግራም እኛን ኮንታክት ማድረግ ትችላላችሁ። ቀጥታ መደወል ትችላላችሁ። እዚህ ሀገርም ያላችሁ እንግዲህ ስልካችን እዚህ ላይ ጽፈናል። ደውላችሁ እኛን ማግኘት ትችላላችሁ። ወደ ሳይታችንም መጣችሁ ያለውን ነገር መጎብኘት ትችላላችሁ። ሰላም ሁኑ ጋይስ።